በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተክረሁል በናት ፈኢነሁነል ሙእኒሳቱል ጋሊያት አሉ። ሴት ልጆችን አትጥሉ እነርሱ ውዶች ናቸውና። ውድ ተብላ የተገለጸ እርሷ ነች። ጋሊ ታውቃላችሁ? በአረበኛ ቃል በጣም ውድ ነገር ማለት ነው። እጅግ በጣም ውድ የሆነ ነገር ማለት ነው። ሴቶችን አትጥሉ እነርሱ ውድ ፍጥረቶች ናቸውና ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋታል ማለት ነው። ያ ሌላኛው ነገር ባል በሚስቱ ላይ ያለው ሐቅ በጣም የበዛ ይመስላቸዋል ብዙ ሴቶች እና ሴት ምንም መብት የሌላት በባሏ ላይ ይመስላቸዋል። ላ አይደለም። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ምን አለ? ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ አለ። ለእነርሱ ለሴቶች ለሚስቶች በባሎቻቸው ላይ ልክ ባሎች በሚስቶቻቸው ላይ ባለው መብት ያክል እኩል ለእነርሱም በዛው ልክ አላቸው ብሎ ተናግሮላቸዋል። ሱረቱል በቀራ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ለሁነ ማ ዐለይኩም ብለዋል። በእናንተ ላይ ያለ ሁሉ በእነርሱም ላይ አለ፣ በእነርሱም ላይ ያለ በእናንተም ላይ አለ ብለው ተናግረዋል። ይህን ይመስላል እንደው በጥቂቱ ማለት ነው። በሌላ ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ሐዲስን ተናግረዋል እና እስተውሱ ቢንኒሳ ኸይር አሉ። መጨረሻ ህይወታቸው ላይ አደራ ስለ ሴቶች መልካምን አድርጉ እያሉ ነው የሞቱት። አደራ ስለ ሴቶች መልካምን አድርጉ እያሉ ተናግረዋል። ሴት ልጅ አብራክ የክፋይ ነች ብለዋል። ጀማዓ ፋጢማ ብድዓቱ ሚኒ አሉ። ፋጢማ ሴት ልጄ የአብራኬ ክፋይ ነች እኮ እርሷ እያሉ ይናገሩ ነበር። ያሰላም አኒሳኡ ሸቃኢቀ ሪጃል ሴቶች የወንዶች አብራክ ክፋይ ናቸው ወይም እኩዮች ናቸው እያሉ ተናግረውላታል ማለት ነው። ሌላው ከዚህ ይበልጥ በቀጣዩ ዓለም ገና ገነት ይገባል አይደል ወንድ ልጅ። ሴቶች ግን ቀድመው እዛ እንደሚኖሩ ታውቃላችሁ። አላህ ሱብሓነሁ ወተዓላ ሴት ልጅን መርጧታል። በቃ የገነት ቀድማ ነዋሪ ያደርጓታል። ሑረል ዒን ይባላሉ እና በዚህ ሁሉ አላህ ሱብሓነሁ ወተዓላ ለይቷታል ማለት ነው። ይሄን ይመስላል ወንድማችን ካለሽ። እሺ ሰላም እሱ ሰላም አለይኩም። ቆይ አንዴ ሰላም ወራህመቱላሂ ወበረካቱ። ገስት ላይ የሚረብሽ ድምፅ አለ እንዴ ወይስ ወርዳል? የለም። ኦኬ እሺ። እንትን ሚሎ ጨርሰሻል? አልጨረስኩም። እሺ ቀጥይና ትቀጥላለህ። እሺ ጃሽ እሺ ምን ቀጥታ ጥያቄሽ ምንድነው? ሚሎ አለሽ? አለው። እሺ ሌላው ጥያቄ ደግሞ ይሄ አራት ሚስት ምናምን የሚባለው ነገር እሱን ባጭር ብታስረዳኝ ዋና ኮንሴፕቱ። አንደኛ አራት ሚስት ማግባት የሚለውን አምላክ አላህ ሱብሓነሁ ወተዓላ ሲናገር ጊዜ በቁርአን ላይ ዓላማው ምንድን ነው የሚለው ነው አሁን የምናየው። አንደኛ ታዛችሁ ነው ወይ? አዎ እኛ አምላክ ሳያዘን አምላክ ያልፈቀደውን ነገር በራሳችን የምናደርገው ነገር የለንም ሙስሊሞች አልሐምዱሊላህ። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን ይላል። ሱረቱ ኒሳ ላይ ይገኛል። ከሴቶች የተዋቡላችሁም ሁለትም ሆነ ሶስትም አራትም አግቡ ካለ በኋላ ነገር ግን ፍትህን አናደርግም ብላችሁ ከፈራችሁ አንዲትን ብቻ አግቡ እያለ ተናገረ ማለት ነው። ስናይ ጊዜ የለን እንደው ዝም ብሎ አላህ ሱብሓነሁ ወተዓላ በእኛ ላይ ያለ ገደብ እንደፈለገ ሰውየው ማግባት የሚቻል ይመስለዋል ብዙ ሰው። እሱ ስህተት። እነዚያ ከባባድ መስፈርቶች አሉ። አንደኛ እርሷን ሙሉ በሙሉ የማስተዳደር አቅም መኖር አለበት ሰውየው። ሁለተኛ በሚያገባቸው ሚስቶች መካከል ፍትህን ማድረግ አለበት። አንዳንዱ አቅም ኑሮት የመጀመሪያውን መስፈርት አሟልቶ ነገር ግን ፍትሃዊ ላይሆን ይችላል። የመጀመሪያዋን ጣል አድርጎ እችኛዋን ብቻ የሚንከባከብ ሆኖ ሊገኝ ይችላል። ለዚህ ሰው የፈለገ ሀብታም ቢሆን አይፈቀድለትም በፍጹም አላህ ይከልክሏል። እነዚህን መስፈርቶች ሳያሟላ ያገባ ሰው ወንጀለኛ ነው በኢስላም። ነገ የውመል ቂያማ ቅጣት ይጠብቀዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ ወሽቁሁ ሳቂጥ አሉ። ወፊ ሪዋየቲን ኡኽራ መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ ወሽቁሁ ማኢል አሉ። በምድራዊ ህይወቱ ሲኖር ሳለ ሁለት ሚስት ኑረውት በመካከላቸው ፍትህን ያላደረገ ሰው ካለ ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎኑ ብቻ ይነሳል ብለው ተናገሩ። ይሄ መጀመሪያው ቅጣት ነው። ከዚያም ቅጣት ይጠብቀዋል። ስለዚህ አይፈቀድለት። አላህ ቃል በቃል አንድ ብቻ አግቡ ብሎ ተናግሯል። ይህን ማስፈርት ማሟላት የማይችል ከሆነ ሰውየው ማለት ነው።
እሺ ይሄን ይመስላል። ታዲያ ይሄ ነገር የተደነገገው ለእኛ ትውልድ ብቻ ነው የሚለውን እስኪ እንናገር ትንሽ። ወይንስ ላለፉት ነቢያትም የተደነገገ ነው? ላ ይሄ በእኛ ላይ አዲስ አይደለም፣ ባለፉትም ነቢያት ላይ ነበር። አላህ ስብሐነሁ ወተዓላ ይህን ማስረጃ በሱረቱ ራዕድ ላይ ሲናገር ምን አለ መሰለሽ? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ። ሙሐመድ ሆይ በእርግጥም ከአንተ በፊት ነቢያቶችን ልኬአለሁኝ ለእነርሱም ሚስቶችንና መልካም ዘሮችን አድርጌላቸው ነበር አለ። ምን አለ? ሚስትን ሳይሆን ሚስቶችን። ስለዚህ ከአንድ በላይ ማግባት ብርቅ የሆነ በዚህ ትውልድ ላይ የተጀመረ ነገር እንዳልሆነ እንድታውቁት ነው። የቀደሙት ነቢያት አብርሃም ለምሳሌ ሳራ ነበረችው፣ ሃጀር ነበረችው፣ ሌሎች ነቢያቶች ከአንድ በላይ ያገቡ ነበር ማለት ነው። አሁን ምን ቀረ መሰለሽ? ዓላማው ምንድን ነው ታዲያ ከአንድ በላይ የማግባቱ የሚለውን እናንሳ። ትዳርን አላህ ስብሐነሁ ወተዓላ በቁርአን ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲያነሱ ጊዜ ዓላማው አንድና አንድ እንደሆነ ተናግረዋል። እርሱም ምንድን ነው? መልካም ዘርን ማፍራት እንዲሁም ከሰይጣናዊ መንገድ መጠበቅ፣ ለባልም ለሚስትም ሲባል ማለት ነው። ያ መልካም ዘርን ማፍራት እንደሆነ አላህ ብዙ ቦታ ላይ ይናገራል። ለምሳሌ በሱረቱ ራዕድ ላይ ሲናገር ሚስቶችን አደረግኩላቸው ለአንተም ለቀደሙትም ነቢያቶች መልካም ዘርን ያፈሩ ዘንድ እያለ ይናገራል። ወሱረቱል ፉርቃን ላይ ሲናገር ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና፣ ዙርያ ተመልከቱ፣ ሚስቶችን ካለ በኋላ መልካም ዘሮችን እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም የማግባትን ዓላማ ሲናገሩ ምን አሉ? ተዘወጁል ወዱደል ወሉድ ፈኢኒ ሙካፊሩን ቢኩሙል ኡመመ የውመል ቂያማ አው አልኡመሚ የውመል ቂያማ። ወላድ የሆነችዋን ተወዳጅ የሆነችዋን አግቡ፣ እኔ የትንሣኤ ቀን በርካታ ማኝ ተከታዮችን አፍርቼ በመምጣቴ እደሰትባቸዋለሁና እያሉ ተናገሩ። ስለ ያዕቆብን ወለደ፣ ያዕቆብ ዩሱፍን፣ ከዚያ እያሉ የነቢያት ዘሮች እየተተካኩ መጡ ማለት ነው። ከአንድ በላይ በማግባታቸው በርካታ አማኝና የአምላክን ሕግና ስርዓትን በምድር ላይ የሚያስፈጽሙ ልጆችን አፍርተው ሄደዋል ማለት ነው። በዚያ መንገድ ነው እኛ። እሺ አመሰግናለሁ በጣም ግን ማለት ቅድም ኤክስፕሌን ባረከው ወይ ወንዶቹ ራሳቸውን ማለት ኮንትሮል ማድረግ አይችሉም። ራሳቸው ከሴት ልጅ ከምትገደብ ማድረግ ያለባትን ነገር ከመገደብ ያነሱን ማስተማር አይቀልም። ለሁለቱም ኢኳል እንትን እንዲሆን በጣም ጥሩ። እሱን እና ይማራሉ እኮ እሱን ይማራሉ ወንዶችም። አላህ በቁርአን ላይ ብዙ ወንዶችን አስመልክቶ ተናግሯል። ለምሳሌ እንዲቆጠቡ ማስተማር አይቀልም ወይ? ቃል በቃል አሁን የተናገርሽውን አላህ በቁርአን ላይ ተናግሮታል። ቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም አለ አላህ። ሙሐመድ ሆይ ሴቶችን እንዲለብሱ እንዳዘዝኩኝ ሁሉ ወንዶችንም ምን አለ? የአማኝ ወንዶችንም እንዲሁ አይናቸውን ከባዕድ ሴት እንዲሰብሩ እዘዛቸው ይላል። ቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም ወየሕፈዙ ፍሩጀሁም፣ ብልታቸውንም ከዝሙት እንዲጠብቁ እዘዛቸው እነርሱንም አለ። ዛሊከ አዝካ ለሁም፣ ይህ ለእነርሱ ከምንም ነገር በላይ መንጻት ነውና እያለ አላህ ሱብሓነሁ ወተዓላ ይናገራል፣ ያዛቸዋል። ሐታ ሰላም ማለት እንዳትሉ ብሎ ወንዶችን ይከለክላል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢኒ ላ ኡሳፊሑ ኒሳ አሉ፣ እኔ ባዕድ ሴትን አልነካም አልጨብርምና እንዳትጨብጡ እያሉ ተናገሩ ማለት ነው። ነገር ግን ትኩረት የሚያደርገው ወንድ ልጅ በተፈጥሮ አይተሽ ከሆነ ሴት ልጅን ከውበቷ እንትን እንድትገታና እንድትቀንስ ወደ ውጭ በምትወጣ ጊዜ ያደረገው ለምን መሰለሽ? እንደ ሎጂክ እስክ አንዳንዴ እንደ መንጠቅ እንደሆነ በአረበኛ ወደ እሱ ልምጣ። ወንድ ልጅ አይተሽ ከሆነ የሚማረከው ከሴት ልጅ ከንግግሯ ይልቅ ከስራዋ ይልቅ ከላይ በምታሳያቸው ገጽታዎች ነው። በውበቷ ይማረካል። ሴት ልጅ ደግሞ በተቃራኒው ነች። ከወንድ ልጅ ላይ ከውበቱ ይልቅ ወንድ ልጅ ተቆነጃጅቶ ቢሄድ ምናምን ሴት ልጅ እንደውም ያስጠላታል አይደል ሴቶች። ነገር ግን የምትማረከው ብዙ ጊዜ በስብዕና ነው። ገብቷቸዋል አይደለ? በንግግሮች ነው ወይም ደግሞ በስራዎች ነው። አይታቸዋል ሴቶች ሲማረኩ ጊዜ ይሄ ወንድ ምን ያክል እንደው ምንኛ መልካም ነው የፈለገ ይህል ማስተል ይሁን። ነገር ግን ከውበቱ ይልቅ የሚማረካቸው ምንድነው? ስራው ወይንም ደግሞ የሚናገረው ንግግር፣ መልካም አስተሳሰቡ። ይሄ ልጅ እንዳው ምናምን ነው። ለዚህ ነው ቆንጂዬ ተብሎ የታሰቡ የሰፈር ልጆች ምናምን እዚህ ግባ የማይባል ማስጠያ ወንድ አግብተው ሲመጡ ታያላችሁ። ውበቱ አይደለም ያቺ ሴት የማረካት፣ ነገር ግን የእርሱ ስራው ነው። የእርሱ መልካምነቱን የሆነ መልካምነቱን አይታ ነው። ሴት ልጅ ደግሞ በዚህ ተቃራኒ ነው። ማነው ወንድ ልጅ ይቅርታ የፈለገ መልካም ትናገር፣ ሴት ልጅ ምን ትበል እሱ አይደለም የሚያሳስበው፣ ብቻ ውብ ትሁን፣ ቁመናዋ ያማረ ይሁን። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ ከሴቶች ላይ እንዲህ የውበት መገለጫዎቻቸውን በወንዶች ስር ሄደው እንትን እንዳይሉ ያዘዛቸው። ገብቷቸዋል አይደል? ወንድ ልጅ በዛ ተማርኮ ቶሎ የሚወድቅ ስለሆነ ማለት ነው። ሴት ልጅ ደግሞ በውበት አይደለም ትማረክ። ለዚህ ነው ገብቶሻል ሚለውልሽ።
እሺ በጣም አመሰግናለሁ። አንድ የመጨረሻ ጥያቄ ስለ ጂሃድ ጀስት ፖይንት በሂስትሪ ላይ የተማርነው ጂሃድ እና ሪል ኢስላሚክ የሚያስተምረው ጂሃድ ልዩነቱን ማወቅ ፈልጋለሁ እና የምር በማስረጃ ማለት ነው። ለወጋችሁ ነበር ጎራዳ አጣዋኝ ልጆች በደሊል ነው። እሺ ጥሩ ጥያቄ ነው። በመጀመሪያ ከቃሉ እንነሳ እና ስርዓቱስ ምንድን ነው የሚለውን እናያለን። ጂሃድ ለምን ተደነገገ የሚለውን እናያለን። ጂሃድ ማለት ትግል ማለት ነው። ትግል ብሎ ማለት ሊታገልሽ የሚመጣ አካል ጋር ከራስሽ ለመከላከል ብለሽ የምታደርጊው ትግል ማለት ነው። አይታችኋል። ሪንግ ምናምን እንደዚህ ቦክስ ምናምን ሊጣላህ ይመጣል ሊጎዳህ፣ አንተ ራስህን እየተከላከልክ ጉዳት እንዳይደርስብህ ታጠቃለህ። እሱ ጂሃድ ይባላል። አይታችኋል። በኢስላም ታዲያ ጂሃድ የሚባለው ነገር ሙስሊሞች ሊያጠቃቸው፣ ሊገድላቸው፣ ሊዋጋቸው የሚመጣን አካል ከራሳቸው ለመከላከል የሚያደርጉት የሆነ ከራስ የመከላከል ስርዓት ጂሃድ ይባላል። ጂሃድ ይባላል። አላህ ስብሐነሁ ወተዓላ ማንን መዋጋት እንዳለብን ጂሃድ ማድረግ እንዳለብን ደንግጓል። አማኝ ማነው? ከሃዲያኖች ለሁለት ይከፈላሉ። አንደኛ ጂሃድ ማድረግ መዋጋት የሚፈልግ የከሃዲ አይነት፣ ሁለተኛ እንዲህ አይነት ነገር ውስጥ የማይገባ ሰላማዊ የሆነ የከሃዲ አይነት። ሰላማዊዎችን መልካም ዋሉላቸው በሚል በርካታ ቦታ እንዳውም ተናግሮናል። እነርሱን ጫፋቸውን እንዳትነኩ ከነካቸው ገነትን ሽታውን አታገኙም ሁላ ብሎናል። ቃል ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? መን ቀተለ ሙዓሂደን ለም የሪህ ራኢሐተል ጀና አሉ። ሰላማዊ የሆነን የሌላ እምነት ተከታይ ከሙስሊሞች ጋር የሰላም ቃል ኪዳን ያለውን ከሃዲ የገደለ ሰው የገነትን ሽታ አታገኟትም አያገኝም ብለው ተናግረዋል። ከሃዲ ቢሆንም ራሱ ማለት ነው። ወለው ካነ ካፊረን አሉ። ከሃዲ ቢሆንም እንኳን ጫፉን እንዳትነኩት አሉ። ታዲያ ምን አይነት ሰው ነው ተጋደሉ የሚለው? ወቃቲሉ ፊ ሰቢልላሂ አለዚነ ዩቃቲሉነኩም አላህ። እነዚያን በሃይማኖታቸው ምክንያት የሚጋደሏቸውን የሌላ እምነት ተከታይ ተጋደሏቸዋል። የሚጋደሏቸውን አለ። እንዴት አለ? ለምን ከነርሱ ጋር ለምን መጋደል ያስፈልጋል? እርቅ አይሻልም ወይ ልትሉ ትችላላችሁ። ለእርቅ ከወረዱ እርቅንም አላህ ሱብሓነሁ ወተዓላ አዟል። የሚገርማችሁ ሱረቱል አንፋል ላይ አላህ ምን አለ? ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ሊዋጉ የመጡ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ እንዳትዋጋ ይላል። አንተም ለእርቅ ውረድ። ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ሙሐመድ ሆይ እነዚህ ከሃዲያኖች ቀጥ እስካሉላቸው ድረስ እናንተም ቀጥ በሉላቸው፣ በሰላም ኑሩ አለ። ጭራሽ ጂሃድን አትመኙ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ላ ተተመነው ሊቃአ አልዐዱው ወሰሉላህ አልዓፊያ ፈኢዛ ለቂቱሙሁም ፈስቢሩ ፈኢነል ጀነተ ተሕተ ዚላል ሲዩፍ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ከጠላት ጋር ተገናኝታችሁ መፋለምን መጋደልን እንዳትመኙት አሉ። ቃል በቃል እንዳትመኙት፣ በቃ አይኖር፣ ይሄ ነገር በጭንቅላታችሁ እንዳይኖር ራሱ። ታዲያ ምን እንመኝ? ይልቁንስ በመካከላችሁ በእናንተ በእነርሱ መካከል ሰላም እንዲሰፍን ጸልዩ አሉ። አያችሁ፣ ሰላም ነው የሚፈልገው ኢስላም። ሰላም እንዲሰፍን በመካከላችሁ ጸልዩ። ታዲያስ ነገር ግን ጦር ሜዳ ላይ ካገኛችኋቸው ሊዋጓቸው ከመጡስ የዛኔ ጽኑ፣ ወደኋላ እንዳትለዋል። አይሻርለ ሊዋጉ ከመጡ እኛ እስክስታ እየመታ አንጠብቃቸውን የዛኔ ወይም ደግሞ ጽጌረዳ አበባ አንጥፈን ምናምን ነው ግደሉና ላ ከራስ መከላከል ግድ ይላል። አየሽ፣ ነገር ግን እኛ አስለን ከመሰረቱ እንዳትመኙት ተብለናል። እንዳውም በእናንተ መካከል አላህ ሰላም እንዲያሰፍን ጸልዩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ስለዚህ ጂሃድ የሚባለው ነገር የተደነገገው ሊያጠቁን ከሚመጡ ከሃዲያኖች ከራሳችን ለመከላከል የተደነገገ ድንጋጌ ነው። አላህ ስብሐነሁ ወተዓላ ታዲያ ይህን ያደረገው ከመቼ ጀምሮ ነው የሚለው ነው ላብራራላችሁ። ያልጠየቃችሁን እኔ እየጠየቅኩኝ ማለት ነው እንድትረዱ ዘንድ። ኖህ ህዝቦቹ ባመፁ ጊዜ ጂሃድ አድርግ አላለውም አላህ። ኖህ ሆይ መርከብን ስራና በጀልባ ላይ አስቀምጣቸው፣ እኔ እነዚህን እቀስፋለሁ፣ ከሃዲያኖችን ተቀሰፉ። ሁድ ባመፁ ጊዜ ህዝቦቹ ሁድ ሆይ እኔ እነዚህን ህዝቦች በአውሎ ንፋስ እቀስፋለሁኝ፣ አንተና ህዝቦችን አድናሃለሁ። ሷሊሕ ሆይ አንተንና አማኞችን አድናችኋለሁኝ፣ እነዚያን የካዱትን ደግሞ በመልአክ ድምፅ እቀስፋቸዋለሁ። አያችኋል። በዚህ መልኩ ሆነ። የመጨረሻው ተቀሳፊ ማነው? ፈርዖን ነው። ፈርዖንን ልክ ከቀሰፈ በኋላ አላህ ስብሐነሁ ወተዓላ በዚያ በማለት በውሃው ካሰመጠው በኋላ ምን አደረገ? አላህ ለሙሳ ዓለይሂ ሰላም ኦሪትን ተውራትን ሰጠው። በተውራት ላይ በኢንጂል ላይ በቁርአን ላይ ከዚህ በኋላ ደግሞ መቅሰፍት ቀረ። በቃ
ራሳችሁ አማኞች ሊያጠቋቸው የሚመጡትን ተከላከሉ ተባሉ። ከዚያ በኋላ ነው ጂሃድ የተደነገገው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት ተውባ ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነህ ዩቃቲሉነ ፊ ሰቢሊላሂ ፈየቅትሉነ ወዩቅተሉን ወዕደን ዐለይሂ ሐቀን ፊ ተውራቲ ወልኢንጂሊ ወልቁርአን። በሶስቶቹ መጽሐፍቶች ላይ ነው የታዘዘው። ታዲያ ዒሳ ለምን አልተዋጋም? ዒሳ ዓለይሂ ሰላም ለምን አልተዋጋም? ምክንያቱም ለጂሃድ መስፈርቶች አሉት። ለጂሃድ መስፈርቱ ዒሳ ዓለይሂ ሰላም ጥቂት ጊዜ ነበር ያስተማሩት። 3 ዓመት ነው በምድር ላይ ያስተማረው ዒሳ። በዚህ ባስተማራ ጊዜ ተከታዮች ያን ያክል አልነበሩም። 12 ተከታዮች ነበር ያፈራው። በትክክል እነዚህ ናቸው ይበልጥ ትምህርቱን ትኩረት አድርገው ሲከታተሉ የነበሩት፣ በደንብ ሲከተሉት የነበሩት የዒሳ ዓለይሂ ሰላም። እነዚህ 12ቱን ከህዝብ ከሰራዊት ጋር ተዋጉ ብሎ ማለት አይቻልም። አቅማቸው የሚመጣጠንም አይደለም። ገብታችኋል አይደል? ለዚህ ነው እንጂ ዒሳ ዓለይሂ ሰላም እነዛን ከሃዲያኖች መፋለም አቅቶት አይደለም። ታዲያ ምን አደረገለት አላህ? በእርሱ ላይ ያሰቡበትን ሴራና ተንኮል ጂሃድ እንዳደርግ ካልታዘዘ ከተባለ አዳነው፣ ወሰደው። ዒሳን ሊገድሉት በመጡበት ጊዜ አላህ ሱብሓነሁ ወተዓላ ከመካከላቸው ነጥቆ ወሰደው። ዒሳን ነገረው ቀድሞ፣ ዒሳ ሆይ እነዚህ ከሃዲያኖች አንተን ለመግደል እያሴሩ ነው አለው። ወመከሩ ወመከረላህ ወላሁ ኸይሩል ማኪሪን። መሲሁንም ለመግደል አሴሩበት፣ አደሙበት እነዛ ፈሪሳውያኖች። ከዚህ አላህ ሱብሓነሁ ወተዓላ ምን አለ? እኔም ተንኮላቸውንና ሴራቸውን ላከሽፍባቸው ወሰንኩኝ። እኔ ከተንኮለኞችና ከሴረኞች ሁሉ በላይ ነኝና እበልጣቸዋለሁ እነሱን አለ። ካሰቡት ተንኮልና ሴራ በላይ አላህ ሱብሓነሁ ወተዓላ የማዳኑን ስራ በመሲሁ ላይ ሰራ። ዒሳን ምን አለው ታዲያ? ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ አለው። አንተ ዒሳ ሆይ እኔ አንተን ልወስድህ ነው፣ ወደ እኔም ላነሳህ ነው፣ ከነዚያ ከካዱትም ላድንህ ነው አለው። አዳነው፣ ወሰደው ወደ ሰማይ። አያችኋል? ይህን ይመስላል። እና ጂሃድ ማለት እርሱ ነው። ታዲያ ጂሃድ የሚባለው ነገር መቼ ነው የተጀመረው? በነቢ ሰለላሁ ዐለይሂ ወሰለም ጊዜ ራሱ ብላችሁ ካያችሁ የሚገርምሽ ነቢ ሰለላሁ ዐለይሂ ወሰለም በ40 ዓመታቸው ነቢይ የሆኑ በ63 ዓመታቸው የነቢይነት አገልግሎታቸው አለቀ። ከዚህ ዓለም ተሰናበቱ። የስንት ዓመት ጊዜ ነበራቸው የነቢይነታቸው አገልግሎት ጊዜ? 23 ዓመት ነበረ። መካና መዲና ላይ ነበር ነቢ ሰለላሁ ዐለይሂ ወሰለም ሲያስተምሩ የነበሩት። መካ ላይ የመጀመሪያ ያስተምሩት ጊዜያቸው ነበር ነቢይ ተደርገው። በዚያ ላይ ለ13 ዓመት ያክል አስተምረዋል። መዲና ላይ ደግሞ 10 ዓመት። የሚገርምሽ መካ ላይ በጣም ከባድ ግፍና መከራን፣ በጣም ከባባድ ቻለንጆችን አሳልፈዋል። በዚያን ጊዜ ግን ነቢ ሰለላሁ ዐለይሂ ወሰለም ያ በርካታ የግድያ ሙከራ ሲደረግባቸው ጂሃድ አልታዘዙም ነበር። አርፈህ አስተምር ነበር የተባሉት። ፈዕፉ ዐንሁም ወስፋህ ይላል። ሙሐመድ ሆይ አሁን ጊዜው አይደለም የጂሃድ አትታዘዝም፣ ፈዕፉ ዐንሁም ወስፋህ ይቅር በላቸው እለፋቸው፣ ዝም ብለህ አስተምር። አለም ተረ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላተ ወአቱ ዘካ፣ እጃችሁን አጠጥፋችሁ ሶላትን ስገዱ፣ ዘካን በአግባቡ ስጡ፣ ትእዛዛቶችን ፈጽሙ እንጂ በፍጹም እንዳትዋጉ ብሎ አላህ ቃል በቃል ከልክሏቸው ነበር። ከዚያ በኋላ የሚገርምሽ ወደ ኢትዮጵያ ተሳደዋል የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች የሚለውን ታሪክ ትሰማላችሁ። ለምንድን ነው ዓላማው? ጂሃድን ላለማድረግ እኮ ነው ያ ጀማዓ። ኢስላም ጂሃድን የሚናፍቅ ይመስላችኋል ብዙ ሰዎች። ላ ወላሂ ጂሃድን በጣም የሚሸሽ ኢስላም ፈርቶ አይደለም፣ ጸብን ስለማይወድ ነው። ነቢ ሰለላሁ ዐለይሂ ወሰለም ከሳዑዲ አረቢያ ከመካ ወደ ኢትዮጵያ ሄደው ያሏቸው የነቢ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እንደ ኢትዮጵያ ታምራለችና ደስ እንድላቸው እዛ አፍዋ ብላችሁ ኑሩ ለማለት እንዳይመስላችሁ። ነገር ግን እዚያ ጸብን በፈጠሩ ጊዜ መካ ሹማምንቶችና ንጉሶች ሌላ ጸብን ባጫሩ ጊዜ በቃ ያ ጦርነት እንዳይካሄድ ነበር። በቃ ሂዱና ሰላም ያለበት ቦታ አምላካችሁን አላህን አምልኩ አሏቸው። ኢዝሀቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ አሏቸው። ሂዱ ወደ ሐበሻ፣ በዚያች ሀገር ላይ ማንም ሰው የማይበደልበት ፍትሃዊ ንጉስ በሷ ጋር አሁን ይገኛልና ብለው ተናገሩ። እንዳሉትም የተናገሩትም ትንቢታቸው እውነት ሆኖ ተገኘ። ሐበሻ በመጡ ጊዜ ንጉሱ ወዲያው ተቀበላቸው እነሱን። ከዚያ በኋላ እነዚህ ይህን ታሪክ ልቀጥልላቸው፣ በጣም ደስ የሚል ታሪክ ስለሆነ እንደው ካላረዘምኩባችሁ ማለት ነው። ይህን ብቻ ከዚያ በኋላ ለቀጣይ እንሄዳለን። የሚገርማችሁ ከዚያ ተከትሏቸው አሁን ሰላዮችን 2 ሰላዮችን ላኩ፣ የመካ ሹማምንቶችና ንጉሶች። ወደ ማን? ወደ ኢትዮጵያው ንጉስ። የነቢ ሰለላሁ ዐለይሂ ወሰለም ምን ብለዋል? እንዳትረሱት ይህን ቃል። ፍትሃዊ ንጉስ ነው አሉ። ፍትሃዊ መሪ ነው ብለው ተናገሩ። ገብቷችኋል አይደል? ትንቢት ነው። አንድ ነቢይ የሩቅንና ድብቅ ነገራቶችን ነገር ሲናገር እርሱ በሌለበት ባልተገኘበት ቦታ እንዳለው ሆኖ መገኘቱ የነቢይነቱ ማረጋገጫ ነው። ያ እንዳለው ካልሆነ ደግሞ ሐሰተኛ ያደርገዋል ያንን ነቢይ። ምክንያቱም ከአምላክ አይደለም ይሄ ነቢይ፣ ሐሰተኛ ይሆናል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ፍትሃዊ መሪ ነው ሄደዋል። ኢትዮጵያ መጥተው አይተውት ነው ንጉሱ ጋር እንደው እንዴት እንደሚፈርድ አይተው ነው? አላየሁም። እዚያው ባሉበት ሆኖ ነው የተናገሩት። ሰሃቦች ግን የእርሳቸው ቃል እውነት እንደሆነ ስለሚያውቁ ቀጥታ ሄዱ፣ ወደ ኢትዮጵያ መጡ።
ፍትሃዊ ነው፣ አትበደሉም፣ ማንም አይበድላችሁም ሂዱ ብለዋቸዋል። እንዳሉትም ምንም ሳይበደሉ ፏ ብትን ብለው ኢትዮጵያ ላይ ኑረዋል። ነገር ግን በዚያ መካከል ላይ የተሆነውን ልንገራችሁ። እንደተሳደዱ ወደ ኢትዮጵያ የመካ ሹማምንቶችና ንጉሶች ሁለት ሰላዮችን ላኩ። አብድላህ ብን ረቢዓ፣ አምር ብን ልዓስ የተባሉ ሁለት ሰዎችን ላኩ። እነዚህ ሰዎች ከጊዜ በኋላ ይሰልማሉ። የሚገርማቸው የዛኔ ግን ከሃዲያኖች ነበሩ። ዝም ብሎ በባዶ አይደለም እነዚህን ሰላዮች ላኳቸው ወደ ንጉሱ ጋር በጣም ከባባድ የሆኑ ስጦታዎችን ወርቅና ብሮችን አስይዘው ነበር። ቀጥታ ይህን ስጦትና ለሀበሻው ንጉስ ሙስና፣ ከዛ በኋላ እነዚህን ልጆች ያሳለፈ ስጠን ብላችሁ የሀገራችን ልጆች ናቸው አምፀውብን ነው ክፉ ነገር አድርገው ነው ብላችሁ ተቀብላችሁ አምጡ ብሏቸዋል። ከዚያ በኋላ ይህን ስጦታ ይዘው ሄዱ። ቀጥታ ይዘው ሄዱና ለንጉሱ ሰጡት። ይሄ ከመካ ሹማምንቶችና ንጉሶች የተላክነን እኛ ይሄንን ከነርሱ የመጣ ስጦታ ነው እንካ ይሄንን አሉት። ቀድመው ሰጡት። ለምን? በዚያ ከገዙት በኋላ ልቡን ገዝተ ነው ከዚያ በቃ የምንፈልገውን ያደርግልናል ብለው ነው። የነብዩ ሰለላሁ ዐለይሂ ወሰለም ቃል ግን እንዳትረሱት። ፍትሃዊ መሪ ነው። ከፍትሃዊ መሪ መገለጫ ሙስናን አይቀበልም፣ በፍትህ ይፈርዳል። ከዚያ በኋላ ልክ አምጥተው ሲሰጡት ጊዜ ለምንድን ነው የምትሰጡኝ አላቸው። በአንተ ሀገር ከተሳደው የመጡ ከሀገራችን አምልጠው የመጡ ሸሽተው የመጡ ጥፋትን ያደረጉ አዲስ መንገድን የፈጠሩ አዲስ ሃይማኖትን አባቶቻችን ቅድመ አያቶቻችን የማያውቁትን ያንን ስላደረጉ ነው በቃ እነሱን አሳልፈ እንድሰጠን ነው አሉ። ከዚያ በኋላ ምን አለ? የፍትሃዊ መሪ መገለጫ አንደኛው ምንድን ነው? ከሁለቱም ጎን ሳይሰማ አይፈርድም። ወዲያው ነጃሺ ምን አለ? ይሄ እናንተ ንግግር ነው አላቸው። ነገር ግን ከእነርሱ እስካልሰማ ድረስ በፍጹም አልፈርድላቸውም አላቸው። ይህን ገንዘብህንም ያዘው ለእኔ ምንም አይሰራልኝም አለው። ተመልከቱ የነብዩ ሰለላሁ ዐለይሂ ወሰለም ንግግር። ከዚያ በኋላ ጥሩልኝ አለ ነጃሺ። እንዳለ ተሳደው የመጡት ሰሓቦች ከንጉሱ ቤት ገቡ። ከነጃሺ ቤት ከቤተ መንግስት ገቡ። ለምን መጣችሁ ሀገሬ ላይ ብለው ጠይቃቸው። እኛስ የመጣ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ሀበሻ ሄዱ፣ በዛች ሀገር ላይ ማንም ሰው የማይበደልበት ፍትሃዊ መሪ ይኖራል አለ ብለውን ነው፣ ለዚህ ነው የመጣ ነው አለው። ከዚያ በኋላ ነጃሺ ምንድን ነው ሙሐመድ? ማን ነው እርሱ ሙሐመድ? ወደ ምንስ ነው የሚጠራቸው አላቸው። እርሱ ወደኛ የላከው የሆነ መልእክተኛና ነቢይ ነው አሉ። ይህን ወክሎ እየተናገረ ያለው ማን መሰላችሁ? ጃዕፈር ይባላል። የነቢ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ነው። ጃዕፈር ብን አቢ ጣሊብ ይባላል። እርሱም ተሳደው ከመጡት መካከል ነው። ምንድን ነው እሱ ሲላቸው ጊዜ ሁወ ነቢይ ሚነል አንቢያ፣ እርሱ ከነቢያት መካከል አንድ ነቢይ ነው፣ ለዚህ ዘመን ለመጨረሻው ዘመን የላከው የአላህ መልእክተኛ ነው ብሎ ተናገረ። ሀል ነዘለ ዐለይሂ ሸይኡን አለ፣ ወደ እርሱ የተወረደለት ቃል አለ ነቢይ ከሆነ ብሎ ጠየቃቸው። ተመልከቱ ጥያቄያቸው ማለት ነው። ስንት ሚስት አገባ ምናምን ምናምን አይደለም። ላ የወረደለት መለኮታዊ ራእይ አለ አለው። አዎ አለ፣ ቁርአን ወርዶለታል አሉ። ከእርሱ ልታነቡልኝ ትችላላችሁ አለ ነጃሽ። እናነብልሃለን አሉት። ብልህ ናቸው ሰሓቦች። ተመልከቱ የኢትዮጵያ ቀሳውስቶችና ሹማምንቶች የዛኔ ክርስቲያኖች ነበሩ። ይህን ያውቃሉ ሰሓቦች። ወዲያው ምንን አነበበ መሰላችሁ? የማርያምን ምዕራፍ አነበበ ነጃሽ። ለምን ከተባለ ክርስቲያን ነውና ንጉሱ እንዲሰልም ፈለጉለት። ንጉሶች የዛኔ ካጠገባቸው ቀሳውስቶችና ታላላቅ ጳጳሳቶችን አስቀምጠው እንጂ ብቻቸውን አይፈርዱም ነበር። እስከ ቅርብ ጊዜያት አይታችሁ ከሆነ የኢትዮጵያ ታሪክ እንደዚህ እንደሆነ ይነገራል። በቃ በቀሳውስቶች እንትን የምትለው። ስለዚህ በፊቱ ቆመና ቢስሚላህ ራሕማን ራሒም ካፍሃ ያ ዓይን ሷድ ዚክሩ ረሕመት ረቢከ ዓብደሁ ዘከሪያ ኢዝ ናዳ ረበሁ ኒዳአን ኸፊያ ቃለ ረቢ ኢኒ ወሃነ ልዓዝሙ ሚኒ ወሽተዐለ ረእሱ ሸይበን ወለም አኩን ቢዱዓኢ ረቢከ ሸቂያ እያለ የማርያምን ምዕራፍ የማርያምንና የክርስቶስን እስካወላለዱ እስከተሰራው ተአምር እስካስተምሮቱ እስከ ሁሉ ታሪኩ ያለውን አነበበለት። ወዲያው ይሄን ባነበቡ ጊዜ አለቀሱ። እንዴት አለቀሱ? ቋንቋቸው አረበኛ ነበር ማለት ነው። እንዴት ተረድተው ልትሉ ትችላላችሁ። የዛኔ እነ የመን ምናምን ሳይቀሩ የኢትዮጵያ ነበሩ። እንዳለ በርካታ አረብ ሀገራቶችን ኢትዮጵያን ትንትላቸው ነበር፣ ታስተዳድራቸው ነበር። እስከ ቅርብ ጊዜ ድረስ መለስ ሳይቀር አረበኛ በደንብ ይረዳ ነበር። አይደለም በዚያ ዘመን የነበሩት ማለት ነው። ጌታቸው አለ ያ እና በደንብ ያውቁት ነበር ይህን ቋንቋ። የመን የኢትዮጵያ ነበረች፣ ሀበሻ ነበረች፣ በሀበሻ ትመራ ነበር። አብርሃ የመንን በደንብ አድርጎ ያስተዳድራት ነበረ። ልክ እንዲሁ እነ ነጃሺ ምናምን በነበሩበት ዘመን።
ስለዚህ ያን ይረዱ ነበርና ወዲያው አለቀሱ ይለናል አላህ ሱብሓነሁ ወተዓላ። ንጉሱም ቀሳውስቶች መነኩሴዎች ሳይቀሩ ባጠገቡ የነበሩትም እንዳለ በዚያ ቤተ መንግስት ይሄ ጉዳይ እንዳለ ሲሰሙ ጊዜ እንዳለ ቀሳውስቶች ተሰባስበው ስለነበር አልቅሰዋል። ኢስላምንም ወዲያው ተቀበሉ። ኖቶች አለ አይደል? እንደተቀበሉ እስላምን ማስረጃ ከፈለጋችሁ ቀሳውስቶችና መነኩሴዎች የኢትዮጵያ ቀሳውስቶችና መነኩሴዎች እንደተቀበሉ እስላምን ቃል በቃል በቁርአን ላይ ተቀምጧል። አላህ ቃል በቃል ይሄን ሲናገር ምን አለ? ለተጅደን የዛን ቁርአኑን በሰሙ ጊዜ ማለት ነው እንዳለቀሱና ነጃሺ ሁሉ ተቀምጧል። ቀሳውስቶችም እንዳለቀሱ መነኩሴዎችም እንዳለቀሱ ቃል በቃል አላህ ምን አለ? ለተጅደን አሸደ الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبان وأنهم لا يستكبرون على نزع كريستيانوس لن يعرفوا بلو قال بقى كريستيانوس بلو قلصنا كنرسم مكاكل كساوستوچاچونا منكسوچاچو بلو قلصا كزياس وإذا سمعوا ما أنزل إلى الرسول على ودا ملائكتኛዬ ያወረድኩትንም ቃል በሰሙ ጊዜ ቁርአንን አለ ቅድም ነጃሺ ሲያነብ የነበረው ማን ነው? ጃዕፈር ሲያነበረው ነው። ترى أعينهم تفيض من الدمع مما عرفوا من الحق ከተረዱትና ካወቁት እውነታ የተነሳ አይኖቻቸው ሲያረጉና ሲያለቅሱ ታዩአቸውም ነበር እያለ ተናገረ። يقولون ربنا آمنا ወዲያው ምን አሉ? ጌታችን አላህ ሆይ እነሆ አምነናል አሉ። فاكتبنا مع الشاهدين እኛንም ከመስካሪዎቹ ጻፈን ብለው ተናገሩ። وما لنا لا نؤمن بالله على ነጃሺ ንግስናው አልያዘውም። አንተ ንጉስ አይደለህ እንዴ ምናምን አሉት። እኔ ማን ስለሆንኩ ነው በአላህ ማላምነው አለ ነጃሺ። وما لنا لا نؤمن بالله وما جاءنا من الحق የመጣልንን እውነት የማንቀበለው ማን ስለሆነ ነው እኛ አለ። ይጅማ ወዲያው ስለሆነ ተቀበለ። ወዲያው ነጃሺ ይሄንን ባለቀሰ ባዩ ጊዜ አየ። ከዛ በኋላ በልንካ ይሄንን ሙስናን ወሰድ እነዚህን ሰዎች ለማንም እኔ አሳልፌ አልሰጣቸውም ብሎ እነዚያን ሰዎች ከሰታቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ነበር? ወደ ሀበሻ ሄዱ። በዛች ሀገር ላይ ከስሩ ማንም የማይበደልበት ፍትሃዊ መሪ ይኖራል አለና ብሎ ተናገሩ። እንዳሉትም ቃላቸው እውነት ሆኖ ተገኘ። እነዚያን የተገፉና የተጨቆኑ የተሳደዱ አካሎችን ማንም ሳይበድላቸው ፏ ብትን ብለው በሀበሻ ኖሩ። ወላሂ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ነበረች አንዷ ኡሙ ሰለማ ስትናገር ሐዲሱ ላይ ሙስነድ አህመድ ላይ ሄዳችሁ ብታዩት ተደረግጣላችሁ። ከየትኛውም በላይ መካ ላይ ከኖርነውና ከተመቻቸልን ህይወት በላይ ነጃሺ በጣም ምቹ ህይወትን በሀበሻ ምድር ላይ ሰጠናሉ። ምርጥ ጉርብትናንም ሰጠናሉ። ካነ ለና አህሰነ ጅዋር ወአህሰነ በቃ ፏ ብለን አላህን በሰላም መገዛትም ጀመረን አሉ። እዚያ ሰላማቸውን ነስተዋቸው ነበር። ይሄ ሆነ። ከዚያ በኋላ ግን ነጃሺን ተነሱበት። ብዙ ጊዜ እዚህ ጋር የሚነሳ የሆነ የተሳሳተ ነገር ይነግራቸዋል። እሱም ምንድነው? እኛ የኢትዮጵያ ክርስቲያኖች እንግዶች አድርገን ተቀብለናቸው ይላሉ። አንደኛ እኛን አይደለም የተቀበሉት፣ እኛ የኢትዮጵያን ተወላጆች ነን፣ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። እሺ እነርሱንስ የተቀበላቸው የኢትዮጵያ ክርስቲያን ነው ወይ ወረሚለው እንምጣ። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ንጉሱን አስመልክተው ነው ሄደው ያሏቸው። ንጉሱ ተቀብሏቸዋል። ግን የኢትዮጵያ ክርስቲያን የዛኔ ታዲያ አቋሙ ምን ነበር የሚለውን ኡሙ ሰለማ ገልጸዋለች። በወንዙም አካባቢ ላይ በጣና አካባቢ ያሉ ክርስቲያኖች ተነስተውበት ነበር። ነጃሺን ብላ ቃል በቃል ተናግራለች። ወዳ ተነሱበት እነዚህን ስደተኞች ካላስወጣህ ብለው ባመጹበትም ጊዜ ወዳው ነጃሺ ጂሃድ በቃ አዘዙ። በእንትን አወጁበት። በቃ አማጽያን አለ አይደል? አመጹበት። እነዚህን ስደተኞች ካላስወጣህ ብለው የኢትዮጵያ ክርስቲያኖች አመጹበት ነበር። የኢትዮጵያ ክርስቲያን ስለዚህ ሱሐቦችን ተቀብለናል ላ ሱሐቦችን ይውጡልን ብለው በነጃሺ ላይ አመጸው ነበር። ይሄን ሰለባ ቃል በቃል ገልጻለች። ለዚያውም በጣና አካባቢ የሚገኙ ክርስቲያኖች ብላ ቃል በቃል ገልጻቸዋለች። በዛ በወንዙ አካባቢ ከዚያም በኋላ ነጃሺን ይሄን ባመጹበት ጊዜ ወዲያው ነጃሺ እመጣላቸዋለሁ ያላችሁበት ቦታ ብሎ ሁሉ መልእክት ላከላቸው። ይወታቻላ እነዚህን አማጽያን ማለት ነው። በዚህ ጊዜ ሱሐቦች ሰሙ አለችው ኡሙ ሰለማ። በሰሙ ጊዜ ከኛ ጋር ያሉ ወንዶችም በእኛ ምክንያት ነውና ያመጽ የተነሳብህ ከጎንህ ተሰልፈን እንዋጋለን ጂሃድ እናድርግልህ አሉት። ላ እናንተ እንግዶቼ ናችሁ አለ ነጃሺ። ይልቁንስ እንግዶች አይዋጉም፣ እናንተ እንግዶቼ ናችሁ፣ እኔ በቃቸዋለሁኝ ብሎ ሄደ። ወዲያውም እኛም ዱዓ አደረግን አለች ኡሙ ሰለማ ስትናገር። አላህም ነጃሽን በጠላቶች ላይ ድልን ሰጠው፣ እንዲያሸንፍ አደረገው። አሸንፏቸው ደምስሷቸው መጣ፣ ተመለሰ። ከምዕመናን የሆኑ ሁለት ጭፍሮች ቢጋደሉ አለ በመካከላቸው አስታርቋል አላህ። መጀመሪያ በቃ ማስታረቅን ይወዳል አላህና ከምዕመናን የሆኑ ጭፍሮች አማኞች ናቸው፣ ልብ በሉ፣ ቢጣሉ አስታርቋቸው። ከሁለቱ አንደኛይቱም በሌላኛይቱ ላይ ወሰን ብታልፍ ያችን ወሰን የምታልፈውን ወደ አላህ ትእዛዝ እስከምትመለስ ድረስ
ተጋደሉ። አማኝም ቢሆን እንጋደለዋለን፣ ጂሃድን ከፍትበታል። ለምን? ሰላምን አልፈልግም፣ በቃ ጸባጫሪ ነውና። ስለዚህ ጂሃድ ማለት ሰላምን ለማይፈልጉ ሰዎች ስርዓት ማስያዣ፣ ሰላም ማስያዣ የተደነገገ ድንጋጌ ነው። ይሄ ተጋደሉ የሚለው ነገር ለካህዲያን ብቻ አድርገው እስከዛሬ ሲያሳያቸው ነበር። ያው ብትመለስም በመካከላቸው በትክክል አስታርቋል። በቃ እመለሳለሁ ካለ አስታርቋቸው፣ ሰላም ይስፈናል። አላህ ሱብሓነሁ ወተዓላ በነገሩ ሁሉም አስተካክለዋል። በቃ መልካምን እንጂ አታድርጉ አለ። አያችሁ፣ አላህ አስተካካዮችን ይወዳልና አላህ አስታራቂዎችን ይወዳል። አያችሁ፣ ይሄ ነው። ከካህዲያኖችም ተጋደሉ የተባለው አሁንም የሚጋደሉ አካሎችን እንጂ ሌላ አይደለም። እሱንም አንዴ አሳያት። ሱረቱል በቀራ ሁለተኛው ምዕራፍ ላይ አንዴ አውጣው። ከሃዲያኖች ቢሆን ራሱ የሚጋደሉ ከሆነ ሱረቱል በቀራ 190 ላይ አውጣ። 190 ያው እና 190 ይታይሻል። ማንን ከሃዲ መዋጋት እንዳለብን እነዚያንም የሚጋደሏችሁን ከሃዲዎች አለ። በአላህ መንገድ ተጋደሉ አለ። እሺ የምንጋደለው ምንድነው? ተጋዳይ የሆነ ሰላማዊ ከሆነስ ጫፉን መንካት አይቻልም። ጫፉን መንካት አይቻልም። ይህን ይመስላል የሚለው በደንብ የገባሽ ይመስለኛል። አለን አልሐምዱሊላህ። እንዴት ነህ? እግዚአብሔር ይመስገን አለን አልሐምዱሊላህ። ጥሩ። እኔ እንኳን 1-3 ጥያቄዎች አሉኝ። አይ ቲንክ ኖት ብትይዝ ደስ ይለኛል። ምክንያቱም ትንሽ ኮንፊውዝድ የሚያደርጉ ነገሮች ስላየው እነሱ ልጠይቅ ነው። ከእስልምና አስተምሮት ብቻ እንድትመልስልኝ የምፈልገው። አይ እሺ፣ አብሽር፣ ችግር የለም። ግን የመጀመሪያ ጥያቄ ቅድም ስታወራ ምን አልክ? እስልምና ለሴቶች ትልቅ ቦታ እንደሚሰጥ ምናምን ነው ስትገልጽ የነበረውና እኔ ግን በተቃራኒው ጨቋኝ እንደሆነ ነው ያየሁት። ለምሳሌ ቁርአን 4:34፣ ቁርአን 2:282፣ ቁርአን 2:223 ብላክ እያንዳንዱ እንድናየው አንዱን አንቀጽ ጥቀስና ከዚያ እሱን መልሼልህ ወደ ቀጣይ እንሄዳለን። እሺ ሁሉንም አንቀጽ እናያቸዋለን። ኦኬ። ለምሳሌ ቁርአን 2:232 ሴቶች የወንዶች እርሻ እንደሆነ ይናገራል ከቁርአን። ከዛ አንዴ መረጋጋት ምን ማለት ነው? የወንዶች እርሻዎቻቸው ናቸው ማለት ምን ለማለት ግንዛቤ ገብተዋል? አንተ ንገረኝ እስኪ። ሳትረዳው ጭቆና ነው ማለት አይከብድም። እሺ ለማንኛውም ላስረዳቸው። እሺ ሚስቶቻቸው እርሻ ናቸው የሚለው ጭቆና መስሎታል እርሱ። ላብራራላችሁ እና ከዚያ ወደ አንጻራዊ እናደርገዋለን። እሺ እርሻ ማለት ነው ማለት ነው። እርሻ ማለት እንዳውም በጣም የሴት ልጅ ክብር የተገለጸበት እንደሆነ ትረዳላችሁ ኢንሻአላህ። እርሻ ብሎ ማለት ለሰው ልጅ ህይወት፣ ለሰው ልጅ የህይወቱን መቀጠያ የሚሆነው መሰረት ማለት ነው። ሰውየው እርሻውን አርሶ ያን የተራበውን የልጆችን ጉሮሮ ሆዳቸውን ይሞላል፣ የእርሱንም የሚስቱንም ይንከባከባል። በዚያ ምሳሌ ንግግር ነው። በነገራችን ላይ ገብቷል አይደለ? ባል ማን ነው? ገበሬ እርሻውን አርሶ አዝርዕትን ፍራፍሬዎችን በማግኘት ህይወቱን የሚመራበትን ነገር እንደሚያገኝ ሁሉ ባል ከሚስቱ ጋር ተገናኝቶ ደግሞ ልጆችን በማፍራት የህይወቱ ደስታ የሆኑ ነገራቶችን ምንጮችን የሚያገኝባት ነች ማለት ነው። ከዚህ የበለጠ ክብር አለ? ለህይወትህ ትልቅ ደስታ እዚህ ዓለም ላይ መኖር ምንድን ነው? አልማሉ ወልበኑነ ዚነቱል ሐያቲ ዱንያ አላህ። ልጆች ናቸው የዚህ ዓለም ውበትና ደስታዎች አለ። አባት ልጆችን፣ እናት ልጆችን በሚወልዱ ጊዜ ምን ያክል ደስታ አላቸው። የዚያ ምንጯና መሰረቷ ሴት ልጅ ነች ብሎ እየገለጸበት ነው። ባልን አላደረገውም። እርሷ ነች የዚህ ነገር ምንጭና መሰረት ብሎ እየገለጻት ነው። ገብቷል አይደል? ይህን ይመስላል እርሻ መባሉ። ይሄ ነገር ጭቆናና ግፍ ከሆነ አንተ እርሻ ተብለሃል እንደ መጽሐፍ ቅዱስ። አንድ ጊዜ ላሳየህ ከይቅርታ ጋር እግዚአብሔር በእስልምና አስተምሮት ብቻ ጀስት ለማወቅ የፈለግኩትኝ በእስልምና አስተምሮት ብቻ መልስልኝ። ምክንያቱም አንተ እዚህ ጋር ያለው እስልምና ልታስተምር ስለሆነ በእስልምና አስተምሮት ብቻ መልስልኝ። ጀስት መሰረትን እስልምና ላይ አድርገህ እዚህ ጋር ደግሞ ሌላ አለ። ለምሳሌ የአእምሮ ጥረት አለባቸው ይላል ሰሂህ አልቡካሪ 304 እና ሙስሊም 79፣ ሰሂህ ሙስሊም 5096 ላይ እሱ ላይ ላስረዳሽ የሚለውን ሐዲሱን ላስረዳህ። የአእምሮ ጥረት አይደለም አስረዳለሁ፣ ችግር የለም። በጣም ጥሩ ጥያቄዎች ነው እየጠየቀ ያለው። ምክንያቱም ብዙ ጊዜ ከሌላ እምነት ተከታይ ሴቶች ልጆች
በበርካታ ወደ ኢስላም የሚመጡ በአብዛኛው ሴቶች ናቸውና ወንዶችም እንደሚመጡ ሁሉ እነርሱ ወደ ኢስላም እንዳይሄዱባቸው ከሚዘጉባቸው ሐዲሶች መካከል አንደኛው እንዲህ አይነቶቹ ሐዲሶች ናቸውና እንኳን ጠየቅ በጣም ደስ ብሎኛል። እነዚያን እንድናብራራቸው በር ስላገኙን ስለተከፈተ ማለት ነው። ሐዲስ ምን ይላል? ማ ረአይቱ ሚስል ኒሳ ናቂሰቱ ዐቅል። ነቢያችን ሰለላሁ ዐለይሂ ወሰለም ናቂሰቱ ዐቅል ብለዋል። የአእምሮ ጉድለት ብለው ነው ሰዎች የተረዱት። ለመሆኑ ሴት ልጅ ጎደሎ ነች ወይ የሚለውን እንመልከት። ነቢዩ ሰለላሁ ዐለይሂ ወሰለም ጎደሎ ነች እያሉ ነው ወደሚለው እንመጣለን። በመጀመሪያ ሴት ልጅ ጎደሎ እንዳልሆነች ሙሉ እንደሆነች ኢስላም ያስተምራል። ጉድለት እንዳልሆነ ምስክር መሆን አትችልም እኮ አንድ ወንድ ለሁለት ሴት ነው ኖርማሊ። እና እንዴት ነው የምታስታርቀው? እሱን ለምን እንደሆነ አላህ ይናገራል። ምስክር መሆን አትችልም ሳይሆን ምስክር መሆን ትችላለች። ነገር ግን አንድ ወንድ ሁለት ሴት ይሁን ተብሏል ወይ? አዎ ተብሏል። ነገር ግን ወንድ ራሱ ሁለት ወንድ ይሁን ምስክር ተብሏል። እሱንም አሳይሃለሁ። ጉድለት ስለሆነ ነው ወይ? አይደለም። ወንድ ራሱ ሁለት ይሁን ተብሏል። ጉድለት ነው ትለዋለህ? እሱን አይባልም። ወንድ ራሱ ሁለት ወንድ የሚል የለም። ለአንድ ወንድ ሁለት ሴት ምስክር ነው የሚለው። ወንድ ራሱ ሁለት ምስክር ይሁን ተብሏል እያልኩህ ነው። አላህ ቃል በቃል በቁርአን ላይ ሲናገር እዛው ይህን ጉዳይ አስመልክቶ ወስተሽሂዱ ሸሂደይን ሚን ሪጃሊኩም አለ። ከወንዶቻችሁ ሁለት ወንዶችን አስመስክሩ አለ። አንድ ወንድ ምስክር ብቻውን አይበቃም፣ አይቻልም። አንድ ወንድ ምስክር ብቻውን አይበቃም። ሁለት ወንድ መሆን አለበት። ከፈለግ ካሳያለሁ ቁርአኑ ላይ አውጥቼ ፈኢን ለም የኩና ረጁለይኒ ፈረጅሉ ወምራአታን። አሁን ግን እዚያ ቦታ ላይ ጉድለት እንዳልሆነ ላስረዳ። እሺ ሴቶች ጎደሎ ተብላችኋል የሚሏችሁ ነገር ሁሉ ውሸት ነው። አንዴ ላስረዳችሁ። አንደኛ ሐዲሱ ናቅሰቱ ዐቅል የሚለውን እንመጣለን። እርሱን እንዳውም እንምጣበት። መጀመሪያ ናቅሰቱ ዐቅል፣ ናቅሷ ማለት ሶስት ትርጉም አለው። አንደኛ ነቅሱ ማለት ይህንን አንደብቃቸው ጉድለት የሚል አንደኛ ትርጉሙ ነው ወይ? አዎ ጉድለት የሚል አንደኛው ትርጉሙ ነው። ነቅሱ ማለት ጉድለት ማለት ነው። ሌላኛ ትርጉሙ ምንድን ነው? ማነስም ነው። አንድ ነገር ሲጎድልና ሲያነስ ጊዜ ይሄ ለምሳሌ የሆነ ነገር ግማሽ እስኪያታሳንሰው አንተ እንላለን አይደለ? ካሳነስ ነው እሱ ራሱ ጉድለት ይባላል። አያቸው አይደለ? መጉደል፣ ማነስ። ልክ እንዲሁ ደግሞ ሶስተኛ ትርጉም ምንድነው? መርሳት። ከመርሳት ጋር በተያያዘ ነው። ምክንያቱም ያ ነገር የሚጎደልና የሚያንስ ነገር ሳይሆን መርሳታቸውን አስመልክቶ ነው ሐዲሱ። ምስክር ጊዜ አንድ ሰው ምስክር ሲመሰክር ጊዜ መርሳቱን አስመልክቶ እንጂ ጉድለቱን አይደለም። ስለዚህ መርሳት እንደሆነ ታዲያ ማን ይፈታልህ? አንተ ከራስህ ነው ወይ የምትፈታው? ሁለት ሴት ከአንድ ወንድ ይሁን ማን ነው? አንድ ወንድ ይመስክር ሁለት ሴት ይሁን የተባለው መርሳት አስመልክቶ ነው ያልከው አንተ ነህ ወይ? ላ አይደለም። አላህ ሱብሓነሁ ወተዓላ አንድ ወንድና ሁለት ሴት ይሁኑ ያልኩበት ምክንያት በመርሳት ምክንያት ነው ብሎ ቃል በቃል ተናግሮታል። እኔ አይደለሁም ምን የፈታሁት አላህ ራሱ በቁርአን ላይ ነው። እንዳውም በዚሁ ጉዳይ ላይ አስመልክቶ ነው በምስክር ጊዜ አላህ ሱብሓነሁ ወተዓላ ብላክ። ሌላ ይሄንን አሳያለሁ ቁርአን መርሳት እንደሆነ። ሌላ ልታውቀው የሚገባው ነገር በማንኛውም ምስክር ጊዜ አይደለም። በማንኛውም ምስክር ጊዜ አይደለም። በምስክር ጊዜ ይሏቸዋል አይደለ? አይደለም። በማንኛውም ምስክር ጊዜ ሳይሆን በአንዲት የምስክር በአንዲት ነጥብ ላይ ነው። ልብ በሉ። በምን ላይ ከተባለ ገንዘብን በምንበዳደር ጊዜ ማለት ነው። ለምሳሌ እኔ ለአንተ ገንዘብ በማበድረህ ጊዜ የዛኔ ምስክር አድርጓል አላህ፣ በገንዘብ ጊዜ ማለት ነው። የዛኔ ምስክር ስታስመሰክሩ ባለችዋ ጊዜ ብቻ ነው ሁለት ሴትና አንድ ወንድ ይሁን የተባለው። በሸሪያ ፍርድ ቤት፣ በመንግስት በየትኛውን ፍርድ ቤት፣ በሽምግልና ላይ ምናምን ወንድና ሴት እኩል ነው። ይህን ታውቃላችሁ? እኩል ነው። በሌላኛው ጊዜ ልብ በሉ። በሁለት ይሁን የተባለው በምንድን ነው? አየተ ደይን ላይ ነው። የብድር አያ ነው፣ አንቀጽ ላይ ነው። አሁን እሱን ላሳየ እሱን እያንዳንዱ ከፍቼ አሳያለሁ። አሁን የመጨረሻ የምነግራችሁ ምንድን ነው? ሴቶች ሙሉ ሙሉ የተባሉት ቃል ነቢ ሰለላሁ ዐለይሂ ወሰለም ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳ ኢላ አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ከወንዶች ምሉዕነትን የተጎናጸፉ በርካቶች ናቸው አሉ። ከሴቶችም እንደዚያው ብለው ሴቶችንም አጠቃለሏቸው። ከዚያስ ለናሙናነት ያክል አራት ሙሉ ሴቶች ብለው ገለጿቸው። ማርያምን ማን ነው ደፍሮ ጎደሎ የሚል? ያ ጀማዓ ማርያም አንዷ ሙሉ ሴት ነች ብለው ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናገሩ። ኸዲጃ ሙሉ ሴት ነች አሉ። ፋጢማ ሙሉ ሴት ነች አሉ። ማነች ደግሞ የፊርዓውን ሚስት አሲያ ሙሉ ሴት ነች አሉ። አያችሁ፣ ሴቶች ሙሉ ናቸው ለናሙናነት ይህን ያክል ብለው ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረው እንደገና ጎደሎ አይደለም ሐዲሱ ማለት የተፈለገው መርሳቷን አስመልክቶ ነው። አላህ እያለ ያለው ምንድን ነው? ሁለት ሴት ትሁን ያልኩበት ምክንያት አንዷ ብትረሳ ሌላኛዋ እንድታስታውሳት ነው አለ እና ላሳይ ይሄን ያለበትን ምክንያት አንዴ ለዛሬውንም ማለት ነው። ምን አልከኝ?
ዱጋ ስለምን እንደዛ ነው? ወንድ አይረሳም። አንዴ ወንድ አይረሳም ማለት አይደለም። አሁን እንዴት እንደሆነ እሱንም ለምን እሱ እንደተባለ አስረዳሃለሁ። እንዳው ምክንያቱ ጉድለት እንዳልሆነ መርሳት እንደሆነ ቃሉን እንድትረዳው ዘንድ ነው። ወንዱ ስለምን አልተባለ የሚለውን እናያለን። የጅማዓ ዋርኒንግ እያሳየ ነው። ይታያቸዋል። መጥቶላቸዋል። አንድ ጃ ታሳያቸዋል። ይታያቸዋል። ዋርኒንግ እያሳየ ነው። ይዘጋዋል። ምን እናድርግ? እንቀጥል ወይንስ ከሚዘጋበን እናቋርጥና እንደገና እንመለስ? መልስልኝ ከቻልክ። እሺ፣ ለምን መሰለ የተባለበት ምክንያት እሱ ምንድን ነው? በአብዛኛው ጊዜ መርሳት የሚለው ራሱ ሴት ልጅ ከእዝነቷ የተነሳ አይተህ ከሆነ በእንትን ጊዜ ማለት ነው፣ በምስክር ጊዜ ሴት ልጅ እዝነቷን መሰረት አድርጋ በቃ የተፈጥሮዋ የእዝነት መሰረት አላትና ያንን አድርጋ ምስክር ጊዜ ልትደብቅ ትችላለች። አንደኛዋ ያንን ነገር ብትዘነጋ ሌላኛዋ እንድታስታውሳት ነው። እንደ ምሳሌ ልስጥህ። አባት ልጁን ወደ ትምህርት ቤት ሂድ አለው። በደምብ ተረዳይ ብላክ። ወደ ትምህርት ቤት ሄድ ብሎ ይልከዋል። ከዚያ በኋላ እሱ ወደ ስራ ቦታ ይሄዳል። እናት ያ ልጅ ትምህርት ቤት እንዳልሄደ ታውቃለች። በቃ ሰፈር ሲጫወት ዋለ። ልክ ማታ በሚመጣ ጊዜ አባት የት ነው የሄድከው ብሎ ለፍርድ በሚያቀርበው ጊዜ ልጁ እናት ልጇ እንዳይመታባት ብላ አዝና ራርታ ያንን እውነተኛ ምስክር ትደብቃለች? አትደብቅም? በአብዛኛው ብላክ ሰብአዊነት መገለጫ ነው። ግን በሃይማኖቱ ኖርማሊ አምላክ ነው የሚያወራ ያለው እዛ ጋር። ሴት ልጅ ጎዶሎ እስካለ ጎዶሎ ነች። አንዴ ጎዶሎ ነች ካለ ጎዶሎ ነች ብለህ ግግም አትበል። እያስረዳሁ አይምሮህን ክፈተው። ጎዶሎ የሚለው ቃል ስህተት ነው እያልኩ ነው። እሱ ሳይሆን ያለው መርሳትን አስመልክቶ ነው እያለ ነው አላህ እያልኩህ ነው። አንዴ ጃ አውጣና በቃ ይሄንን አሳየው። ከሚዘጋ ምን እናድርግ ልጆች? ቃል በቃል ብናል አላህ መሰለህ። ይኸውልህ በኋላ በተማስረጃውን ጠይቀህ እንዳይዘጋብህ ልወጣ ስለሆነ እሱ ምንድን ነው የሚያሳይክ? ቆይ አንዴ ብላክ አንዴ አላህ ምን አለ መጨረሻ ላይ ጎደሎ የሚለውን እንዳትደጋገመው ማለት ነው። ለመጨረሻ ጊዜ አንቀጹን ልንገርህ። አላህ መርሳት ብሎ ቃል በቃል ተናግሮታል። በምስክር ጊዜ ተናገረውን ወስተሽሂዱ ሸሂደይን ሚን ሪጃሊኩም አለ ፈኢን ለም የኩና ረጁለይን ፈረጁሉ ወምረአታን ሚመን ተርደውነ ሚነ ሹሀዳ አን ተضለ ኢሕዳሁማ ፈቱዘኪረ ኢሕዳሁማ ልኡኽራ አለ። አንደኛዋ ብትረሳ ሌላኛዋ እንድታስታውሳት አለ። ጎደሎ ስለሆኑ ሁለት ይሁኑ አላለም አላህ ሱብሓነሁ ወተዓላ። አንደኛዋ ብትረሳ ሌላኛዋ እንድታስታውሳት። ሱረቱል በቀራ የመጨረሻው ገጽ ላይ ሁለተኛው ምዕራፍ ላይ ብላክ ከመጨረሻው ገጽ የሁለተኛውን መለስ ብለህ ይኸው እዚያ ላይ ምክንያቱን አላህ ተናግሯል። ከወንዶቻችሁ አንድ ምስክር ከሴቶች ሁለት ምስክር ያልኩበት ምክንያት ጎደለ ስለሆነች ሳይሆን አንደኛዋ ብትረሳ ሌላኛዋ እንድታስታውሳት ብሏል። ሳይዘጋቢ ልውጣና እመለሳለሁኝ። ወርኒንግ ብሏል። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ።